የዴቭ እናት እንግዲህ ከአደይ ጋር የመጋባቱን ነገር አትፈልግም ማለት ነው። ጨርሶም አትፈልግም። በቃ እሱ ደግሞ በእኔ ህይወት አትግቢ፣ ከቻልሽ መተሽ የደስታዬ ተካፋይ ሆነሽ ከአጠገቤ ብትቆሚ ደስ ይለኛል። አለያም ግን ደግሞ የማይሆን ከሆነ እዛው ባለሽበት ሰላም ሁኚ። እኔ ከውሳኔ ምንም ዘንበል አልልም። አደይን አጥቼ መኖር አልችልም። ሲጨቃጨቁ አደይ ሁሉንም ሚስጥር ሰማች። በጣም አዘነች። ታዲያ አትዘኝ፣ የፈለገ ነገር ቢሆን እኔ አንቺን አልተውሽም አላት። ሌላኛው ዳይመንድ እንግዲህ ዳኒን ጉሮሮውን ያዘው ማለት ነው። ምክንያቱም ቅምጥል እንግዲህ ጀግኒቷ ራሷን በራሷ አስመለጠች። እነ ኪንጎ ሳይደርሱላት ያ አቤ የሚባል ጅላንፎ ታዲያ ሚስቱን ፍለጋ እየሄዱ እያለ ስልክ ከደውሎለት ከስራ ቦታ በቃ እናንተ ሂዱ፣ እኔ ስራ ቦታ ተደወለልኝ አለ። ጉድ! በጣም ይገርማል። ምን አይነት ነው ይሄ? ከስራ ከሚስቱ ስራን ያስቀድማል እንደዚህ ሰውዬ እንኳን በጣም ታዘበው ማለት ነውና እንግዲህ ዳይመንድ ደረሰ ማለት ነው። ዳይመንድ ጀግና ነው በነገራችን ላይ ሳላደንቀው አላልፍም በፍጹም ማለት ነው። ዞሮ እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ዳይመንድ ማናት ቅምጥል ቀላል ሰው እንዳይመስላችሁ። ቤዛን ምን እንደምታደርጋት ማሰብ ይከብዳል። የምሬ ነው። በጣም ነው የምትበቀላት፣ በጣም። ስለዚህ ቅምጥልን ማገት ፈልጋ አይደለም፣ ግን ያው ቅምጥል ልጅቷን ይዘዋት ሲሄዱ አይታ ነው የተከተለቻቸው። ከዛ ቤዛ ከኋላ ስለነበረች እሷንም መታቻትና እንትናለች ማለት ነው። ስለዚህ ለዛ ነው እንጂ ቅምጥልን ማገት ፈልጋ አልነበረም እቺ ቤዛ ማለት ነው። እሷ የምትፈልገው ሄለንን ነው። ሄለንን ከያዘች አቤ ይፈራና ቤቱን ይመልስልናል የሚለው ነገር ነው። ስለዚህ ምንም ማድረግ አይቻልም። ዞሮ እንግዲህ ቅምጥል ራሷን በራሷ አስመለጠች ማለት ነው። ጀግኒቷ የምር ጀግና ናት። ጀግና በቃ አይገልጸውም። እና ከዚህ በኋላ እንግዲህ የቤዛ ፈተና መቼ ነው? የማን ነው? የነ ሄለን ፈተናስ መቼ ነው? ቤዛስ መቼ ነው ለእስር የምትቀርበው? ማለት ለህግ የምትቀርበው? ሁልጊዜ ማሸበር፣ ሁልጊዜ መበጥበጥ፣ ይሄ ብቻ ነው የሷ ስራ። ምንም ደህና ነገር አታገኙም ከቤዛ ማለት ነው። የሰዎችን ነገር ማጨለም ብቻ ነው አሳቧ በሙሉ። ስለዚህ ያ ነገር ደግሞ ተገቢ ነው ወይ ነው? የምሬን ነው። ቤዛ ተይዛ የእጇን ማግኘት አለባት። ደግሞ እኮ አትያዝም። እነሱ አሁን እነ ዳይመንድ እንደዛ ለከፍ አድርገው መተው ብቻ ሳይሆን ሁለቱንም እጃቸውን ጠፍንጎ ወደ ህግ መውሰድ አለቀ። ከዛ በኋላ የምታደርገውን ነገር ማየት እንጂ ዝም ብለው ተነስተው እሷን ያዝ ለቀቅ ማድረጉ ምንም ተገቢ ነው ብዬ አላስብም በእውነቱ ማለት ነውና እንግዲህ ቅምጥል ጀግና ናት። በራሷ እንደምንም ብላ ሄለን ለመፍታት ሞክሪ፣ እጅሽን ለመፍታት ሞክሪ፣ ዝም ብለሽ አትቀመጪ ያለቻት። እንግዲህ ራሳቸውን ፈተው አምልጠዋል ማለት ነው። እነ ኪንጎም ሳይደርሱ ማነች ኩኩሻና ዳይመንድ ደረሱ። ሲደርሱ ግን እዚህ ጋር አልነበሩም እንዴ? ደግሞ ስወጣ በሩን ቆልፌዋለሁ። የት አባታቸው ሄዱ ይላል ደግሞ እዛ ቁጭ ቆመው። ከዛም እንግዲህ ኩኩሻ መጣችና አንተ ቅምጥል የት ነው ያለችው ስትል እንግዲህ ጎሮሮውን እርግም አድርጋ ያዘችው። እኔ ምን አውቃለሁ አላውቅም፣ እኔ ምን አውቃለሁ እያለ ሲርበተበት ከዛ በኋላ እንግዲህ ጎሮሮውን ግጥም አድርጎ ሲይዝለት ዳይመንድ በጣም እንደነገጠ ማለት ነው። አቶ ዳኒ በነገራችን ላይ ልብ የለውም እኮ ፈሪ ነው። ደግሞ እህቱ እያደፋፈረችው ነው ይሄንን ነገር እያደረገ ያለው እንጂ እንደ ዳኒ ፈሪ የለም። ሲጀምር እህቴ ይቅርብን ይሄ ነገር ታይ እባክሽን፣ ልክ ያልሆነ ነገር ነው እያደረገን ያለ ነው እባክሽ እህቴ ሲላት፣ እሷ ግን አይሆንም በፍጹም ሊሆን አይችልም እያለች ነገሮችን እንትን ትላለች ማለት ነው። ከዛ በኋላም እንግዲህ እንዳያችሁት ነው ቅምጥል እንግዲህ ጀግኒቷ ኪንጎ እንደዛ እጅኗንም እግሯንም አስሯት ሲወጣ ድጋሚ እሷ ከኪሷ ውስጥ የሆነ ነገር አወጣችና የታሰረችበትን ቆርጥርጥ አደረገችና እንግዲህ አመለጠች ማለት ነው። ጀግና አይደለች? የምሬን እኮ ነው። ጀግና ጎበዝ ሰው ደስ ነው የሚለኝ በነገራችን ላይ። በቃ ጀግና የሆነ ሰው በጣም ደስ ይለኛል። እና እንግዲህ ቅምጥል ዋጋ ትከፍልበታለህ ዳኒ፣ ዋጋ ትከፍልበታለህ። አንቺ እኮ ነሽ ተንቀልቅለሽ የመጣሽው እንጂ እኛ አንቺን የመያዝ
ሀሳብ አልነበረንም፣ ግን ደግሞ መጣሽ። ስለዚህ በማይመለከተሽ ስለመጣሽ እኛ ደግሞ ምን እናድርግ እናስተናግድሻለን ብሎ ሙርስ ይዝባት። እሷ ደግሞ እጥፍ አድርጋ ቤዛንም ሆነ ዳኒን ግጥም አድርጋ። በነገራችን ላይ ቤዛ እኮ አንዱም አይሳካላትም። ምናልባትም የተሳካላት ያን ጊዜ የለሊ ነገር ብቻ ነው። ለሊን ያኔ ሆስፒታል ውስጥ እንደዛ ካደረገቻት እሱ ብቻ ነው የተሳካላት እንጂ ሌላ ምንም የተሳካላት ነገር የለም ማለት ነው። የምር ግን ተንኮሏ በቃ ምን ብዬ ልንገራችሁ፣ ተንኮል አይደለም የቤዛ ማለት ነው። እውነት እኔ ምን አይነት ሴት እንደሆነች ራሱ ግርም ነው የሚለኝ። ሁሌ የምታስበው የምትንጸባርቀው ተንኮልና ተንኮልን ብቻ ነው። እና ከዚህ በኋላ እንግዲህ ወይዘሪት ቤዛ አሁን ዳኒንም ሆነ ቤዛንም እነ ዳይመንድ መልቀቅ የለባቸውም። ጎትተው ለህግ ነው መስጠት ያለባቸው እንጂ እሷን አሁንም ከተዋት ነገም ደግሞ ሌላ ነገር ታደርጋለች። መቼም አቤ የሚባለው ሰው እንኳ ምንም ትርጉም የሌለው ሰው ነው እውነት ለመናገር። ስለዚህ ሄለንም ወረጥ ብላ ከዚህ ከአቤ የሚባል ጅል መላክ አለባት። የምር ወዲያ ከችግር ጊዜ ማያወጣ ባል ምንድን ነው ጭራሽ ስራ አላለም እንደ ልጅቷ ጭንቅ ውስጥ እያለች። በጣም ነው የሚገርመው። ብቻ ዞሮ እንግዲህ ዳይመንድ ደርሶ ኩኩሻና ዳይመንድ ጀግኖቹ ደርሰው ዋጋውን ሰጡት ማለት ነው። ዳኒ እሷም ትመጣለች። እሷም ደግሞ በሌላኛው እንትናም እየፈለጋቸው ነው። ያን ልጅ ማን ነበር ስሙ? ኤላንም እንደዚሁ እየሸወደችው ነው። ስለዚህ ሁላቸውም ዋጋቸውን የሚያገኙበት ጊዜ እንግዲህ ቅርብ ነው ብዬ ተስፋ አደርጋለሁ። ወይዘሪት ቅምጥልም ታዲያ እያንዳንዱ የምታደርጋቸው ነገሮች በጣም የሚደብሩ ናቸው። የምሬ ነው። ማናት ቤዛ ማለት ነው፣ ይቅርታ። ስለዚህ ቅምጥል እንግዲህ ጀግኒቷ ራሷን አስመልጣለች ማለት ነው። ከዚህ በኋላ ደግሞ የሚፈጠረውን ነገር እንግዲህ አብረን የምናየው ነው የሚሆነው። በዚህ ልክ የሰው ልጅ ክፋት፣ ተንኮል ለምን እንደሚያስፈልግ እኔ ራሴ ግራ ነው የሚያጋባኝ በእውነቱ። ዞሮ እንግዲህ ለዛሬ አምልጣለች ማለት ነው። ሌላኛው የዴቭ አንደኛ በነ ዶክተሩ ላይ መቀየሩ በጣም ደስ ብሎኛል። ዶክተር ታዲያ አሁን ላይ ሩታዬን እየተለማመጣት ነው። ሩታዬ ደግሞ በተራዋ ጅንን ኮራ እያለች ነው ማለት ነው። የምር ኧረ ሩታዬ ይመችሽ። ፍቅር ብልመና የማይሆን ነገር እኮ ነው ሲጀመር። በጣም ነበር የለመነችው ለሱ ብላ ብቻ ራሷ ላይ ጉዳት አድርሳል ነበር ያን ጊዜ አስባችሁታል። አሁን ደግሞ በተራው ሩታ በጣም ተቀይረሻል፣ እኔ ማቃት ሩታ እኮ እቻ አይደለችም ሩታዬ፣ አሁን እኔ ሙሉ በሙሉ ወደ አንቺ ልሆን ነው። አይ ዶክተር ቀልድ እኮ አይጠገብም ስትለው የምር በጣም ነው ያሳቀችኝ ሩታ ማለት ነው። ጀግና እንደዚህ ነው መሆን ያለበት። በጣም ብዙ ለመነችው፣ በጣም በቃ ምን ልበላችሁ። ስለዚህ ለምናችሁት እምቢ ያላችሁ ሰው ደግሞ እንደዚህ መቀለድ ነው ላው ላይ፣ ሌላ ምንም ማድረግ አይቻልም። ዞሮ እንግዲህ የዴቭና የአደይ ሰርግም እንግዲህ በቅርቡ ይሆናል ብዬ ተስፋ አደርጋለሁ። እናቱ እንግዲህ ምን ተንኮል ይዛ እንደምትመጣ ደግሞ ምንም የምናውቀው ጉዳይ የለም። ሴትይቱ ተንኮለኛ ስለሆነች ይቅርታ፣ የዴቭ እናት በጣም ተንኮለኛ እናት ናትና እንግዲህ እሱም ደግሞ ደስታዬን መተሽ የምትካፈይ ከሆነ ደስ ይለኛል። አይ አልመጣም የምትይ ከሆነም ደግሞ ባለሽበት ሰላም ሁኚ። እኔ ግን አደይን ከማግባት ወደ ኋላ አልልም። በጣም ይቅርታ አላት እናቱን። እንግዲህ ያለው ገበያ ይሄ ነው እላችኋለሁ። የአደይ እናትም እንግዲህ ሰርጉን ለመብላት ቸኩለዋል። እንግዲህ እሱ የሚያሳካው ፈጣሪ ነው እና የዴቭ ውሳኔ ነው። ዴቭ ከወሰነ መጋባታቸውም አይቀር ነው። ግን እናቴ እያለ እየፈራ አሁንም ድጋሚ አደይን አያገኛትም። ዞሮ አሁን አደይ ያገባታል። ዶክተርም አሁን ላይ አደይን አይፈልጋትም። ለምን እንደማትሆን ስለሚያውቅ፣ ወደ እሱ እንደማትመጣም ስለሚያውቅ አሁን ከአደይ ላይ ትኩረቱን አንስቶ ሩታ ላይ ለማድረግ ነበር ሀሳቡ ማለት ነው። ሩታዬ ደግሞ እንዳያችሁት አሁን ላይ ቀልድ ይዛበታለች። ልክ እሱ እንዳሾፈባት እሷም እያሾፈችበት ነው አሁን ላይ ማለት ነው። በቀል የሚባለው ነገር ይሄ አይደል? ቀዝቃዛ በቀል ይልሃል ይሄ ነው። ሩታም እንግዲህ በጣም ለምነዋለች። እውነት ለመናገር የምር በጣም ነበር የለመነችው እሱን። እሱ ግን ሊረዳት ፈቃደኛ አልነበረም። በጣም ተዘባነነባት። እኔ የምወዳት ሴት በልቤ አለች፣ እሷን ብቻ ነው የማስበው። ሩታ አንቺ የራስሽን ኑሪ፣ ሩታ አንቺ የራስሽን እንደዚህ አድርጊ፣ ሩታ እያለ እንግዲህ ሲያጃጀል፣ አሁን ሩታዬ ደግሞ በተራዋ
ቆይ እስቲ እሱም እንደተጃጃለብኝ እኔም ትንሽ ልጃጃልበት አይመስላችሁም ብላ እንግዲህ ኃይለኛ ጨዋታ ይዛለች። ታዲያ የሩታ እንደዚህ መሆን በጣም አስገርሞታል። ሩታዬ እኔ እኮ አንቺን ማቅሽ ሩታ አይደለሽም። አይ ዶክተር ሰው ታዲያ እንዳስቀመጡት አይቀመጥም እኮ እንዴ ተንቀሳቃሽ ነን እኮ እንንቀሳቀሳለን ብላ እንግዲህ ኧረ ሩታ ጨዋታ ጨምረሻል እያለ ብቻ ሩታ ከማለት ውጭ ምንም የሚያውቀው ጉዳይ የለም ዛሬ። እሷም ታዲያ እስከ ዛሬ እንግዲህ ለተሳለቀባት እንደዛ ስትለምነው ለሱ ብላ እንደዛ ስትወለ ነበረው በሙሉ ምላሹን እያሳየችው ነው ማለት ነው። እንግዲህ ተቀበል፣ ምንም ማድረግ አይቻልም ዴቭ። ከዚህ በኋላ እንግዲህ ትታረቃላችሁ። ዞሮ መታረቃችሁ ግን አይቀርም፣ ጊዜ ቢወስድም ማለት ነው። ከዚህ በኋላ ስንት አይነት ነገር የሚፈጠር ይመስላችኋል? ዴቭ አደይን ያገባታል። እማዬ እኔ አደይን አጥቼ መኖር አልችልም፣ ካለ አደይ መኖር